ወንድ ልጅ ወድቃለች አብቅቶላታል ብሎ አንቅሮ ጥሎሽ፣ ነገር ግን ወድቀሽ ሳትቀሪ ተነስተሽ ስኬታማ ሆነሽ ሲያይሽና ሲያገኝሽ በእግር በፈረስ እንደምንም እንደማንም ብሎ እግርሽ ስር ይወድቃል። እንደምንም እንደማንም ብሎ። በነገራችን ላይ ወንድ ልጅ ብቻ ሳይሆን ቤተሰብሽም አይፈልግሽም። ከወደቅሽበት ካልተነሳሽ፣ ከወደቅሽበት ለመነሳት ካልተጣጣርሽ፣ ካልጎበሽ፣ ካልተፍጨረጨሽ ማንም ሰው አይፈልግሽም። እኔ ዛሬ ከነገነት ንጋቱ ቤተሰብ ትዳር የተማርኩት ነገር ይሄ ነው። ጠንክሩ። ዛሬ እሷ ጠንካራ ስለሆነች ነው በእግር በፈረስ በሽማግሌ በየትም እያለ ባለቤቷ እግርግሯ ስር የሚለው እና ሁለተኛ ለመጋባት የበቁት ብዬ ነው የማስበው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የዩቲዩብ ቤተሰቦች እንደምን አላችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉ መልካም፣ ሁሉ ሰላም ነው። ለዚህ ዩቲዩብ ቻናል ደግሞ አዲስ የሆናችሁ ላይክ እና ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃለሁ ማለት ነው። ውዶቼ ማሮቼ፣ ኑሩልኝ፣ ክበሩልኝ። ዛሬ እንግዲህ ይዤላችሁ የመጣሁት ነገር ምንድን ነው? መዳብ ቤት ምግብ የምትሰሩ እህቶቼ ተጠንቀቁ። አንዲት እህቴ የገጠማትን ነገር ልንገራችሁማ። ምግብ እየሰራች ሁልጊዜም ጣውላ ላይ አድርጋ ነው የምትጠብቃቸው። ያው ስራ ሲሄዱ ምናምን ከስራ ሲመጡ ያው ከፍተው ሳህን ላይ ስለምታደርግላችሁ ከፍተው ያው ይጠቀማሉ ማለት ነው። እና ከዕለታት አንድ ቀን የምከርንበት ሳህን ነው መስታወት ነው እና ያ መስታወት ተሰብሮ ኖሯል። ክዳኑ ተሰብሮ ሩዝ ውስጥ ይገባል። ከዛም በኋላ ልጁ ይበላዋል። ልጁ ሲበላው ጉሮሮ ላይ አሁን ሆስፒታል ይገኛል ማለት ነው። እና ተጠንቀቁ እህቶቼ፣ እንደዚህ አይነት ቦታ ላይ ቼክ አድርጉ። በእርግጥ ማንም ሰው አውቆ አይደለም እንደዚህ አይነት ነገር የሚመጣው፣ ቀደር አላሁ ነው። አናየውም፣ ላንመለከተው እንችላለን። ነገር ግን አንቺ ምን ያሳውሻል አይተሻሰርም እንዴ ምናምን ነገር ነው የሚል ሁሉን ነገር እድሃ ላይ ማላከክ ይወዳሉና እናንተ ተጠንቀቁ እህቶቼ ማለት ነው። ለምን ያው አንድ ጊዜ አንዲት እህቴ ልጅ እያለሁ ነው፣ በጣም ትንሽ ነኝ። ትልቋ እህቴ ስትመጣ በአረብ ሀገር ላይ በጣም ትንሽ ነኝ፣ አላውቃትም። ከአረብ ሀገር ከተመለሰች በኋላ ነው የማውቃትና የሆነ ደብዳቤ አባቴ ጽፋለት አባታችን ጽፋለት ሲያነብ ሰማሁት እና የልጅነት አይምሮ ዛሬ ድረስ አረሳሁትኝ። ምን ብላ ጽፋለች? ከሀገሩ የወጣ ከዘመድ ርቆ እንደ ወንጀለኛ ሁሉን ተጠንቅቆ ብላ ጽፋለች። ከሀገሩ የወጣ ሀገሩ እስክመለስ ቢጭኑት አህያ ቢጋልቡ ፈረስ ብላ ጽፋለች። እና አሁን ላይ ትዝ ይለኛል። እውነት ነው፣ እውነት አባባሏ ልክ ናት። ሀገሩ የወጣ ሰው ሁሉን ተጠንቅቆ ነው፣ እንደ ወንጀለኛ ማለት ነው። ምክንያቱም ይሄ አላህ ቀድሮት ነው አይሉም። ይሄ አላህ ቀድሮት ነው ምናምን። እንደው እኮ አንዳንዴ እኮ ወላሂ በራሳችን ላይ ለራሱ በላዕ የምናመጣው እኛ ነን። ለምን በቃ ያ ነገር መሆን ባለበት ጉዳይ ላይ አላህ ስለቀደረው ይሆናል ያ ነገር ማለት ነው። በምንም ይሁን በምንም ምክንያቱ ግን አላህ ሽቶት ነው አላህ ቀድሮት ነው አንልም። በቃ ለነገራቶች ምክንያት ነው የምንፈልገው ሰዎች ስንባል ማለት ነው። ልክ እነሱም ደግሞ ለነገራቶች ምክንያት ነው የሚፈልጉት። እና እህቶቼ ተጠንቀቁ። ግዛዝ ከሆነ እንዳይሰበርባችሁ ስካርኑ ዝግ እያላችሁ ተጠንቀቁ። ለጥንቃቄ ያክል ነው ማለት ነው። እና ወደ ሌላው ሰው ወስዳችሁ መቼም ገነትና ባሏ ተታረቁ። በጣም ደስ ይላል ሐቂቃ ማለት ነው። ግን በዚህ ላይ ምን ታዘብኩ መሰላችሁ? ማታረቃችሁ ደስ ይለኛል። ግን ወንድ ልጅ አመናችሁም አላመናችሁም እያመማችሁ የምትውጡት ነገር ቢኖር ወንድ ልጅ ተጎሳቅለሽ፣ ወንድ ልጅ ወድቀሽ ካየሽ ዞር ብሎ አያይሽም። ወንድ ልጅ ጠንካራ ሆነሽ ወድቃለች የራሷ ጉዳይ ብሎ የተወሽ ወንድ፣ አልፈልግሽም ብሎ በችግር ሰዓትሽ ታፍቶ የተወሽ ወንድ ጠንካራ ሆነሽ በቃ ራስሽን ስታደላዴ በእግር በፈረስ ይፈልግሻል። በስንት ሽማግሌ ነው በስንት ሽማግሌ ሰይፉ ኢቢኤስ ላይ ራሱ ቀርባ ነበረና እምቢ ብላ ነበረ። ግን ያው ሀሳቡን የማይቀይር ሰው የለም፣ ሀሳቡን ይቀይራል በጭራሽ ተብሎ ነበረ በብዙ ሽማግሌ ተሞክሮ። ግን ምክንያቱ የሆነው ምንድነው? ዛሬ ላይ ማለት ነው
እሷ ወድቃ ቀርታ ቢሆን ማዳት በማዳት ሆና ወድቃ ቀርታ ቢሆን በኢኮኖሚ ደቃ ቀርታ ቢሆን አይፈልጋትም። 100% ማንም ሰው ማንም ወንድ አይፈልግም። ያች እኮ የኔ ሚስት ነበረች ምናምን፣ ያች እኮ እንደዚህ ነበረ ምናምን ብሎ እንደ ታሪክ ነው የሚያወራችሁ። ስለዚህ እህቶቼ ጠንክሩ። ማንም ሰው እንደ ታሪክ እንዳያወራችሁ። በየትኛውም ነገር ወንድ ልጅ ከሄደ እሱ ሄደ፣ ከዚህ በኋላ እኔ ያለሱ ብላችሁ አትቅሩ። ስሩ። ራሳችሁን በየትኛው ነገር አጠንክሩ፣ ጎበዝ ሁኑ። በየትኛውም ጉዳይ ላይ ራሳችሁን ጠብቁ። አያችሁ፣ ራሳችሁን ስትጠብቁ ስኬታማ ስትሆኑ የማይፈልጋችሁ ሰው የለም። ሁሉም ሰው ፈልጓችሁ ይመጣል። ያ በችግራችሁ ሰዓት ያላገጠባችሁ ወንድ፣ ያ በችግራችሁ ሰዓት አልፈልግሽም የራስሽ ጉዳይ ብሎ እንቅር አድርጎ ጥሎሽ የሄደው ወንድ በእግር በፈረስ ያሳድድሻል። በእግር በፈረስ አልፈልግህም እንኳን ብትዩ በእግር በፈረስ ፈልጎ እግር ስር ወድቆ አንቺው ጋር ይመጣል። ነገር ግን ከተጎሳቀልሽ፣ ማዳታም በማዳት ከሆንሽ፣ ራስሽን ተጣልሽ፣ አይፈልግሽም፣ አያቅሽም። መንገድ ላይ እንኳን ቢያገኝሽ እንዳላወቀ ነው የሚያልፍሽ። አላቃትም ነው የሚለው። የልጆቹ እናት እንደሆንሽ እያወቀ አላቃትም፣ አንተዋወቅም ነው የሚልሽ። ይሄ መሬት ላይ ያለ እውነታ ነው። ጠንክሩ። በማንም ሰው እጅ ላይ እንዳትወድቁ። ጎብዙ። አይዟችሁ። ሴት ልጅ በጣም በዚህ ዘመን እንደ ሴት ልጅ ቻሌንጅ የበዛባት የለችም። እንደ ሴት ልጅ እየተፈተነች ያለ እየተፈተነ ያለ የለም። በዚህ ዘመን ላይ ሴት ልጅ በጣም በብዙ ነገር ትፈተናለች። ልጅ ይወለዳል፣ ወንድ ልጅ ይወልዳል። አሳዳጊዋ ሴት ናት። አባትም እናትም ሆና ታሳድጋለች። በቃ ብዙ ነገራቶች አሉና ጠንክሩ ነው። እውነቴን ነው እምላችሁና የታዘብኩት ነገር ነው። እና አይዟችሁ፣ በርቱ። የማያልፍ ነገር የለም ብላችሁ ራሳችሁን አልሆነ ነገር ውስጥ እንዳትከቱት። የማያልፍ ነገር የለም ብላችሁ ራሳችሁ ላይ ያልሆነ እርምጃ እንዳትራመዱ። የአሁኑ ትውልድ በጣም ልፍስፍስ ሆነናል። ለምን እንደሆነ አላውቅም። የሆነ ነገር አልተሳካልንም፣ ትዳር አልተሳካልንም፣ ራስን ለማጥፋት የሚሯሯጡ ልጆች ብዙ ናቸው። የሆነ ነገር አልተሳካልኝም፣ በቃ እኔ ያልተሳካልኝ ፈጣሪ ስላልወደደኝ ነው፣ እንደዚህ ስላልሆንኩ ነው ምናምን። የራሳችንን ድክመት ፈጣሪ ላይ እየሄድን እንለጥፋለን። እኛ እኮ በጣም ሚሊዮን ችግሮች አሉብን፣ የራሳችን ማለት ነው። ግን እነዛ የኔ ችግሮች ናቸው ብለን አንልም። የፈጣሪ ችግር ነው። በቃ ፈጣሪ እኔን ስለማይወደኝ ነው፣ እኔ እንደዚህ ስለማልል ነው፣ እኔ እንደዚህ ምናምን ብለን ሰዎች እንደዚህ አድርገው ነው፣ በሰዎች ነው እንደዚህ ምናምን አንልም። እኔ ይሄ ችግር አለብኝ፣ ይሄን ችግር ስላልቀረፍኩት ነው፣ ይሄን ችግር ስላላስተካከልኩት ነው አንልም። በፍጹም አንልም። በቃ ይሄ እኔ ስህተት ነበረ፣ በዚህ በስህተቴ ነው፣ በዚህ በወንጀሌ ነው ይሄንን እየተቀጣ ያለሁት አንልም። ነገራቶችን ምክንያት በቃ እንደረድርላቸዋለን። ለስህተታችን ማጥፊያ ምክንያት እንደረድራለን እና ከዚህ ምክንያት ከመደርደር እንውጣ። ይህ የኔ ስህተት ነው፣ ይቅርታ መጠየቅ አለብኝ ቦታ ላይ ይቅርታ ጠይቃለሁ። ከዛም በኋላ ግን በይቅርታ ራሴን ንጽት ካረኩኝ በኋላ የበደልኩት ሰው ካለ ያስከፋው ሰው ካለ ይቅርታ ዝቅ ብዬ፣ ይቅርታ ጠያቂ እኮ በነገራችን ላይ ትልቅ ሰው ነው። ዝቅ ብዬ ይቅርታ ጠይቄ ህይወቴን ነው ማስተካከል ያለብኝ። እሱ ሄደ ብዬ እኔ እዚህ ጋር በእንባ ስታጠብ መኖር የለብኝም። እኔ እዚህ ጋር አንገቴን ደፍቼ መኖር የለብኝም። የምኖርላቸው ቤተሰቦች አሉኝ። የምኖርለት የራሴ ህይወት የግሌ ህይወት አለኝ። እኔ መኖር እፈልጋለሁ። ስለዚህ ራሴን ጠንካራ አድርጌ ማሳየት አለብኝ። የኔን ውድቀት የሚፈልጉ ሰዎች አሉ። ወድቄ ማሳየት የለብኝም። ተነስቼ እንጂ ወድቄ ማሳየት የለብኝም። የሰው ልጅ ይወድቃል። መውደቁ ትክክል ነው። ሰው ልጅ ይወድቃል፣ ይነሳል። ስህተቱ ግን ወድቀን ስንቀር ነው። ወድቀን እንዳንቀር። በትዳር ልንፈተን እንችላለን። በልጆች፣ በቤተሰብ፣ በተለያየ ነገር፣ በኢኮኖሚ፣ በማጣት፣ በማግኘት፣ በብዙ ነገር እንፈተናለን። ማግኘትም ፈተና ነው በነገራችን ላይ እና በብዙ ነገር እንፈተናለን። ነገር ግን እነዚህ ፈተናዎች ያልፋሉ። እነዚህን ፈተናዎች አልፋቸዋለሁ፣ እንደወደቅኩኝ አልቀርም ብለን ራሳችንን ነው ማሳመን ያለብን። ለራሳችን መንገር ያለብን ይሄንን ነገር ነው።
ስለዚህ እናንተም ተዝች ከሴት እንድትወስዱ ፈልጌ ነው። እና ሁሉም ሴት የሚያጋጥመው ነገር ነው። ማን የወደቀችን ሴት ማን ይፈልጋታል? እንኳን አይደለም ባልሽ ባዳው ይቅርና እንኳን አይደለም ባዕዱ ባልሽ ይቅርና ቤተሰብሽ አይፈልግሽም፣ የራስሽ ቤተሰብ አይፈልግሽም ከወደቅሽ ማለት ነው። ስለዚህ ላለመውደቅ መውደቁን አይደለም ላለመውደቅ ሳይሆን ወድቃችሁ መነሳትን መልመድ አለባችሁ። እንደወደቃችሁ መቅረት የለባችሁ። መነሳትን መልመድ አለባችሁ። መፍጨርጨር አለባችሁ። መሞከር አለባችሁ። ተሞከራችሁ ደግሞ የማይሳካ ምንም ነገር የለም። ምንም ነገር እውነቴን ነው የምላችሁ። እልክ መያያዝ አለባችሁ። ከህይወት ጋር ግብ ግብ መያያዝ አለባችሁ። አይዟችሁ፣ አብሽሩ። በትዳር ብትፈተኝ ዱዓ አድርጊ። በማጣት ተፈተሽ ዱዓ አድርጊ። አይዞሽ። ዱዓ የነገራቶች ሁሉ ቁልፍ ነው። ለእኛ የተዘጉብን በሮች የሚፈቱበት በዱዓ ነው። ጠንክሩ፣ አይዟችሁ፣ በርቱ፣ ጀግኑ እንጂ ተስፋ ቆርጣችሁ አልሆነ ነገር ውስጥ አትግቡ። አልሆነ ነገር ውስጥ አትግቡ። እውነቴን ነው የምላችሁ። ለሚያልፍ ቀን የማያልፍ ነገር አሻራ አትጣሉ እላችኋለሁ። አለኩል ያህልን ደስ ብሎኛል። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ። ዩቲዩብ ቻናልን ላይክ፣ ሼር፣ ሰብስክራይብ አድርጉ። ባይ ባይ።